ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ልጆቼ በሳቅ እየገደሉኝ ነው። እንግዲህ ይሄ እንደምታዩቸው ምን እየሰሩ እንደሆነ እዩ። በማርያም ውሃ ለካ ከቧንቧ እየቀዱ በትንሹ ባልዲ እያመጡ እዚህ ላይ እየገለበጡ እኔ ምንድን ነው ብያለሁ። ለካ በቃቸውን ሊያጥቡት ነው ማለት ነው። ሰሞኑ ሲያቀብጠኝ አንድ በግ ገዝቼ ነበረ ማለት ጎረቤት አይተው በጣም እንትን ሲሉኝ ነበረ፣ ሲያሰቃዩኝ ነበረ። እንትን በይልን ግዢልን እያሉ ማለት ነው። ከዛ እኔ ደግሞ ዝም ብዬ እንትን አልኳቸው። ግን እኔ በግ ሲታጠብ አይቼም አላቅም ሰምቼም አላቅም። ለመጀመሪያ ጊዜ ነው። እና እንግዲህ ይዋቸው በማርያም ምን እንደሚያደርጉ አንዱ አይደፋል፣ አንዱ ያሻል። አላዩኝም እኮ እኔ ተደብቄ ነው የምቀርጻቸው። አሙዬ ምን እያደረጋችሁ ነው? በግ ይታጠባል እንዴ አንተ? በጣም የሚያምር ከለር አልሆነም? እንደውም በጉ ማርያምን እዩትማ በማርያም አባ ምን እያረከ ነው? ቤብ ለምን ፈልገው ውዴ እኮ ለምን? ከዛስ ምን ልታረግ ነው? እሺ ምን ልታረግ ነው? ከዛ ቤቢ ምን ልታረግ ነው? እና ያው እየሆኑ ያሉትን እያቸው በማርያም እንዴት እሱ ራሱ ምን አይነት በግ ነው? ሲያሳዝን ዝም ብሎ ያቀብላቸዋል። ውሃ ለማመላለስ በጣም እንትን ሲሰለቻቸው ማለት ነው ቦታ ቀይሪልን ያሉ እዛ ቧንቧው ጋር ወሰዱት። ይኸው ቧንቧው ጋር ወስደው ነው አሁን እንትን የሚሉት ማለት ነው። ግን ቤቴን የሚያምር ከለር አልሆነም። በግ ይታጠባል ግን ያላቅም ማርያም እና ይቻላል ማለት ውሻ ምናምን እሱም ከተማ ውስጥ ምናምን ሲሆን እንጂ አባቴ እንዳለ በሰበስኩ እኮ ጸጉሩ እንዳለ ላይክ ነው ቤቢ ጸጉሩ አየ እጅ ላይ ፊት ላይ ምናምን አሙዬ በስማ ወይኔ ጉዱ ፈላ ዛሬ። ምንም አይሆንም ግን አሚን ሻምፖ ነው ጭራሽ የሚያጥቡት ማለት ነው። በጊ ምን ተሰማሽ? በእናትሽ ሻወር በመውሰድሽ መናገር ብትችይ ደስ ይለኝ ነበረ። አረ በቃው አሜን በእግዚአብሔር። አይበቃው አይ እንትን አላለም። አሁን አይበቃውም። አሁን አልጸዳም። አዎ እንግዲህ ፈርዶበታል ዛሬ ማርያምን ስላሴ ስም። የት ልትሄድ ነው? ለምን አሙዬ? እንደሱ አይደለም። ቆይ በጆክ እንትን ብለህ ትታጠባለህ እንጂ እኮ አሁን አይበቃውም አባቴ ማርያምን። ምን ይለዋል? እሺ አንተ አሁን ምን እያረክ ነው? እሱ ጸጉሩ እሺ እንደሱ እንትን አትበል፣ ቤት እንዳይገባብን። ፊቱ አታጡትም? በሰበሳችሁ እኮ በኢየሱስም በሰበሳችሁ ማርያም ሁለታችሁም። አንተም ቤቢ በቃ ወራ በቃው እንዴ እኮ በቃው አጠብከዋ በቃው ጨረሳችሁት እኮ ግማሽ አረጋችሁት። እንዴት መጣልህ ግን ይሄ ሀሳብ አሙዬ? እንዴት ይሄ ሀሳብ መጣልህ? ሆነ ቆሽሾ ግን ማለት ነው ማርያምን እንኳን አጠቡት። ለምን መሰላችሁ? ከሱ ጋር ሲተሻሹ ስለሚውሉ ይሆናል አይደለ? በግ ነው የሚሉት እነሱ ራሱ ማለት ነው። እሺ አይሉም። በቃ ከሱ ምግብ ሲበሉላ በእጃቸው ምናምን ነው የሚያጎርሱት። ማርያምን
መታጠቡ ደስ ብሎኛል፣ ግን ምንም አይሆንም ወይ የሚለው አሳሳቢ ነው። እኔ አላቅም። አልጨረስ ኧረ በለው ተረጫጫችሁ እኮ ቤቢ። ደስ ብሎሃል ውሃ መድፋቱ ማንቦራጨቁ? እሺ ከፊትም እንትን በሉታ ካጠባችሁ አይቀር እዚህ ጋር አየው ፊት ለፊቱ የአንገቱ ስር ምናምን እንደዚህ ያላጠባችሁትም ውሃ አልነካውም እኮ በውሃ ስታይ እንደ ሌላ ቀን እንዴት ተሻሽክ እኮ ነው የሚጠጋክ። ታዋ አባቴ እየነቀልከው እኮ ነው እንዴ የጎተትከው። አሃ አሁን እያለቀለቃችሁ ነው እያጣራችሁ። ማርያምን ግን በጣም በቃ ምን ልበላችሁ የሚገርም ከለር አላመጣም። ሲያምር ነጭ ወሮ እግዚአብሔርን። አረ ይበቃዋል። አሙ አይበቃውም። አሜን አይበቃውም። አይበቃውም ወይ ዞር ብሎ ምን ሊበላ ፎጣ አስመቻ መጣችሁ? ማደራረቂያ ፎጣ የትኛው የእናንተ? አይም ካወቅ አሪፍ ነው። እንኳን በራስ ፎጣ ይጠቅለላል አልክ እንጂ እኔ እንደዛሬ አዘጋጅቶኝ አታውቁም የምር። በቃው አይደል አባ ቤብ? አይበቃውም? አረ ይበቃዋል እንዴ! አንተ ደግሞ አንተ ውሃው ተመችቶ ነው እርግጠኛ ነኝ። ውሃ መጥፋቱ በጣም ተመችቶሃል እና ውዶቼ ያያችሁልኛ። ልጅ ሲኖራችሁ ልጅ ወልዳችሁ ከልጆቻችሁ ጋር ስትሉ የወንዲ ነው በቃ በእያንዳንዱ ነገር እያዛጓችሁ በቃ ይሄው እንደዚህ እንደምታዩት ማለት ነው። እና ውዶቼ ይሄ በጣም ስለገረመኝ እኮ ነው። እኔ እውነት በጣም ነው ያሳቁኝ። እኔ እንትን ብዬ ሳያቸው አላመንኩም። እግዚአብሔርን የሀሳብም የመጣላቸው አልመሰለኝም ነበረ ያል እንዳይረግጥ ከረ አባ ታውቃ እኔ ፈታላችኋለሁ። በቃ ቧንቧው እንዳይሰብርብን። በቃ አፈልጉትም ጨረሳችሁ? ከታጠበ በኋላ ነው የሁላ ስቃይ። አጠብን ብላችሁ ነው የምታሰቃዩት። ሲያምር ግን አሙ ጽድት አለ። ቶ በቃ ይሄድ አምርም ግን ማርያምን ያምራል። በጣም ነው የሚያምረው ከለሩ። ነጭ ነው ቆንጅዬ ሆነች። በቃችን ቆንጅዬ ሆነች። ደስ ብሏታል። ይኸው አታይም? ማርያምን አታምርም ማሙ? ማን ነው ያጠባት? አባ ማን ነው ያጠባት? በጋችሁ ማን ነው ያጠባት? ትወጋለች ወይ እኮ ጥባረ ይኸው ፏ አለች እኮ እስቲ አሙ ቁምና አትሯሯጥ። በጋችሁ እንዳጠባችሁ ንገሯቸው እስቲ ለኔ ቤተሰቦች ንገሯቸው። ቤቢ በጋችን አጠብናት በሏቸው። አሙዬ በሏት በላንት እሱቱ ይዘጋውን ነው ከበጋችሁ ጋር ናችሁ።
ወይኔ በላቸው አሁን። እሺ አታምርም? በጋችን ጥብ አረገ ጥብ አረግናት። ምሳ አሰጠሃት? ምሳ በላች? በቃ ተዋት። እየበላች እኮ ነው እኮ ምሳዋን እየበላች ነው። በቃ ተዋት።